إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. عند أنستنيا بهنا سفر يمكة أملالاش يهونو سوي عند كافر قربيت الله አይሰግድም አይጾምም። አንድ ቀን የመካ አመላላሽ የሆነው ሰውዬ በህልሙ ካፊር የሆነውን የጎረቤቱን ሰው ወደ መካ ይዘኸው ሂድ ተብሎ ሲታዘዝ ያያል። የመካ አመላላሽ የሆነው ከእንቅልፉ ሲነቃ ነገሩ አጂብ ነው አለ፣ ግን ቦታም አልሰጠው ነበር። በሁለተኛው ቀንም ድጋሜ በህልማቸው ጎረቤትህ ያለውን ሰውዬ መካ ይዘኸው ሂድ ለሁለተኛ ጊዜ ሲያዩ ወደ አንድ ህልም ፈቺ ወደ ሆነ ኡስታዝ ጋር ሄደው ያዩትን ህልም ነገሯቸው። ኡስታዙም እንዲህ አሉ፣ ለሶስተኛ ጊዜ ካየው ይዘኸው ሂድ አሉት። የዛው ቀን ሌሊት ለሶስተኛ ጊዜ በህልማቸው አዩት። በጠዋት ተነስተው ወደ ቤቱ ሄደው አንተን ወደ መካ ይዤ ልሄድ ነው አሉት። ሰውየውም እንዴት ይዘውኝ ይሄዳሉ? እኔ አልሰግድ አልጾም አላቸው። እኔ አስተምርሃለሁ አሉት። ከዚያም ውዱእ እንዴት እንደሚደረግ እንዴት እንደሚሰገድ ካስተማሯቸው በኋላ ይዟቸው ሄዱ። የሐጅ አደራረጉን ሁሉ አድርገው ከጨረሱ በኋላ የመካ አመላላሹ ቀናችን ስላለቀ እንመለስ አሉት። እሳቸውም ከዚህ ሳንወጣ 2 ረክዓ ልስገድ አሉና ወደ ካዕባ ጠጋ ብለው 2 ረክዓ ሰገዱ። ሰግደው ግን ተመልሰው አልተነሱ፣ ሞቱ። የመካ አመላላሽ የሆነው በጣም ተገረመ። ሱብሃንአላህ፣ ይህን ያህል ምን ቢያደርግ ነው መስገድ የማያውቅ መጾም የማያውቅ ሰውዬ በህልሜ ወደ መካ እንድወስደው የታዘዝኩት አሉ። ወደ አገር ከተመለሱ በኋላ የጎረቤታቸው ሚስት ጋር ሄደው ምን እንደሚያደርግ ጠየቋት። እንደምታውቁት አይሰግድም ነበር፣ አይጾምም ነበር። ነገር ግን አንዲት አቅመ ደካማ አሮጊት እናት ነበሩ። ከቁርስ ጀምሮ እስከ እራት ይመግባቸው ነበር። ዱዓ ሲያደርጉለት መጨረሻህን ያሳምርልህ ይሉት ነበር። ሱብሃንአላህ፣ ከቤተሰብ የሚደረግልን ዱዓ ተቀባይነት እንዳለው እንረዳለን። በተለይ ከእናት ከአባት። አላህን የሚያስደስተው የሚወደውን ሥራ ከሠራህ መጨረሻህን ያሳምርልሃል ኢንሻአላህ። اللهم إنا نسألك حسن الخاتمة። الله ሆይ መጨረሻችንን አሳምርልን፣ መልካም ፍጻሜን እንጠይቅሃለን። እናቶቻችን አባቶቻችን በሕይወት ካሉ እንጠቀምባቸው፣ በዱዓቸው እንመረቅ፣ እንፈስ። ወዳጆቼ በሕይወት ከሌሉም ዱዓ እናድርግላቸው። አላህ ስብሓነሁ ወተዓላ ቀብራቸውን የጀነት ጨፌ እንዲያደርግላቸው ከእሳት ጉድጓድም እንዳያደርግባቸው ዱዓ እናድርግ። አባትም ሆነ እናት እንደ ዕድሜ ናቸው፣ ሁለቴ አይከሰቱ፣ ብርቅዬ ሀብት ናቸው፣ ካለፉ አይደገሙ። አትዘናጉ ወዳጆቼ፣ ዛሬ ነገ አትበሉ፣ ይህን ስጨርስ አትበሉ። በደንብ ተጠቀሙባቸው፣ ኻድሟቸው። አንዴ ከሾለኩ ሾለኩ ነው። ጸጸት ቁጭቱን አትችሉትም፣ አትቋቋሙትም። ወላጆቻችን በዱንያ ላይ ያሉ ጀነቶቻችን ናቸው። ሌላው ቢቀር በየቀኑ በመደወል እንኳን ቢሆን አትርሷቸው። ይሄ ትንሹ ነገር ነው። ወላሂ ልቦቻቸው እኛን ይጠብቃሉ፣ ለኛ ዱዓ ያደርጋሉ፣ በየሰዓቱ ስለኛ ይጨነቃሉ። እያሰቡ እየተጨነቁም ደጋግመው በመደወል እንዳይረብሹን በመስጋት ከመደወል ይታቀባሉ። ባሎቻችሁን፣ ሚስቶቻችሁን፣ ወላጆቻቸውን እንዲያስቡ በማስታወስ አግዙ።
የብዙዎቻችን በተለይም የወንዶች ችግር ነውና እንማርበት። ለእንጀራ እናቶችም አንድ ትንሽ መልእክት አለች። እናት እንጂ የእንጀራ እናት አትሁኝ። በሞትም ይሁን በመራራቅ እናቱን ያጣ ልጅ የውስጥ ስብራቱ በጣም የከበደ ነው። በለጋ አእምሮ ይህንን ሙሲባ የሚቋቋምበት አቅም የለውም። በዚህ ስብራቱ ላይ የእንጀራ እናት በደልና መድሎ ከታከለበት መከራውን ይበልጥ የከፋ ያደርገዋል። ቀላል የማይባሉ ሴቶች ከሚፈጽሟቸው ከባባድ ጥፋቶች ውስጥ አንዱ የእንጀራ እናት ሲሆኑ በእንጀራ ልጆቻቸው ላይ የሚፈጽሙት ግፍ ነው። የእንጀራ ልጆቻችሁ ማለት እኮ ልጆቻችሁ ናቸው። የልጆቻችሁ እህቶችና ወንድሞች አይደሉ? ሰው እኮ እንኳን ለልጆቹ ወንድም እህቶች ቀርቶ በውጭ ላሉ ጓደኞቻቸውም እንክብካቤ ያደርጋሉ። ብዙዎች ላይ የሚታየው አያያዝ ግን በጣም በክፋት የተሞላ ነው። ሴቶች ለአኺራችሁ ስትሉ አላህን ፍሩ። ለልጆቻችሁ ስትሉ ጥንቃቄ አድርጉ። ምናልባትም ነገ ልጆቻችሁ ራሳችሁም ጭምር የነዚህን ተገፊዎች እጅ የምትጠብቁበት ጊዜ ሊገጥማችሁ ይችላል። ከአእምሮ የማይፋቅ በደል እየፈጸማችሁ ታዳጊ ልጆች ላይ ቂምና ጥላቻ አትትከሉ። የሚያድግ ልጅ አይጥላህ ይባላል በሀገራችን። በምግብ ባያያዝ፣ በቅጣት ከአባት ጋር በማጋጨት አእምሮን በሚጎዳ ስድብ የልጅ ጭንቅላት ላይ የሚደርስ ጠባሳ እድሜ ልክ አብሮ ሊቆይ ይችላል። ውጤቱ ደግሞ አንደኛ በልጆች መካከል መራራቅን ሊፈጥር ይችላል። ሁለተኛ ልጆች አባታቸውን ጭምር እንዲጠሉ ሊያደርግ ይችላል። ሶስተኛ ተስፋ የቆረጡ ልጆች ከቤት ወጥተው ጎዳና ላይ ሊወድቁ ብሎም ሕይወታቸው አጠቃላይ ሊበላሽ ይችላል። አራተኛ አንዳንዴ እስከ ሞት የሚደርስ ጉዳት ሊገጥም ይችላል። አምስተኛ የዚህ ሁሉ ውጤት ተውበት ካልተደረገ አኺራዊ ጉዳት ስለሚኖረው መጠንቀቅ ይገባል። ከዚህ በተለየ የእንጀራ እናት መሆናቸው እስከማይለይ ድረስ ከልባቸው እናት የሆኑ ሴቶችም አሉ። እነዚህ በዱንያም በአኺራም እድለኞች ናቸው። ወላሂ በልጆች የትዝታ ማህደር ውስጥ በመልካም መታወስ ራሱ መታደል ነው። ሙእሚን ሴት ስለ ዱንያ ብቻ አስባ አትኖርም፣ አኺራዋን ታስቀድማለች። ርህራሄ በውስጧ አለ። ለልጆቿም ይሁኑ ልጆቿም ላልሆኑ በሁሉም አጋጣሚ ተምሳሌት ናት። አላህ ዘንድም ተወዳጅ ነች። አላህም በሰዎች ዘንድ ተወዳጅ እንድትሆን ያደርጋታል። ስለዚህ የሙእሚን ሴት ስብዕናን መላበስ ምንኛ መታደል ነው። ጭቆና አታቅም። እንኳንስ በልጆቿ ላይ ልጆቿም ባልሆኑ ላይ በጣም ትራራለች። ስለዚህ አደራ በልጆቻችሁም ላይ በእንጀራም ልጆቻችሁም ላይ በደል አታድርሱ። ትውልዶች ናቸው፣ ከነሱም አብራክ ብዙ ይወጣል። ስለዚህ በመልካም ካደጉ፣ ጥሩ ነገር እያዩ ካደጉ እነሱም የወረሱትን ነገር ለቀጣዩ ትውልድ እያስተላለፉ ይሄዳሉ። በዚያውም አጅሩም ታገኛለሽ። ነገር ግን የተገላቢጦሽ ከሆነ የምትሰሩት ውጤቱም በቀጣዩ ትውልድ ላይ ይታያል። ለዚህም ተጠያቂ ትሆኛለሽ። ስለዚህ ከተጠያቂነት ለመዳን አላህ ስብሓንሁ ወተዓላ በሚወደው መልኩ ኃላፊነትን መወጣት፣ መልካምና አርአያ ልትሆን የምትችል ሴትን መሆን፣ እናትን መሆን ወይም የእንጀራ እናት መሆን። የእንጀራ እናት መባሉ ራሱ ሐቂቃ ስያሜው ከባድ ነው። ስለዚህ በተቻለሽ አቅም የእንጀራ እናት ከመባል ይልቅ እንደው እንዳንደኛዋ እናት ባትሆኝም ሁለተኛዋ እናት ለመባልም ራሱ መብቃት ትልቅ ነገር ነው። ስለዚህ እናትነት ውድ ከላይ የተሰጠ ስጦታ ነውና ተጠቀሚበት። ሐቂቃ በዚህም ስጦታ ብዙ ተጠቃሚ የሆኑ እናቶች አሉ። ወላሂ አላህ ምንዳቸውን ይክፈላቸው። ከጠፋህም ይጨነቃሉ፣ ብዙ ከታየህም ይጨነቃሉ፣ ችግር ላይ ነኝ ካልካቸውም ይጨነቃሉ፣ አሞኛል ስትላቸውም ይጨነቃሉ፣ ከተናገርክም ይጨነቃሉ፣ ዝም ካልክም ይጨነቃሉ። ያንዳንድ ሰው መጨነቅ ለተጨነቀ ወይም ችግር ላይ ላለ ሰው ተጨማሪ ጭንቀት ወይም ችግር ሊሆን ይችላል። እናትነት በጣም ይገርማል። ለ9 ወራት ያክል በሆዷ ትሸከማለች።
መሸከም ብቻም ሳይሆን ከእርሱ ጋር የሚመጣ ስቃይ ትሸከማለች። እንቅልፍ ወስዷት ከተኛች ደንግጣ ትነቃና የጽንሱ ደህንነት ታስባለች። ምጥ ሲመጣ ያለው መከራ ሱብሃንአላህ። ከዚያ ማሳደጉን ትያያዘዋለች። እንደ እናት፣ እንደ ጓደኛ፣ እንደ እህት፣ እንደ ሁሉ ነገር ትሆናለች። አድጎ ለወግ ማዕረግ ደርሶ እንኳን አትተወም። ይህን ሁሉ ነገር የምታደርገው ከእርሱ ጥቅም ወይም ውለታ ፈልጋ አይደለም፣ እናትነት ይዟት እንጂ። ታዲያ ይህን ሁሉ ነገር ሆናለን ከእግሯ ስር ጀነት መሆኑ ያንሳታልን? አያንሳትም። በዓለም ላይ ካሉ ሰዎች ሁሉ ሐቅ የእርሷ ትልቁ ነው። ነቢያችንም ሰለዋቱ ረቢ ወሰላሙሁ ዐለይህ በዚህ ጉዳይ ላይ ተጠይቀው የሰጡት ምላሽ እስከ 3 ጊዜ እናትህ የሚል መልስ ነበር። ከዚያም አባትህ እና ታዲያ አላህ መሐሪ ነው። የሰው ሐቅ ግን እስካልተመለሰ አይምርም እና የእናት ሐቅ ደግሞ ፍቅሯን መቀበል፣ ማክበር፣ በእርጅናዋ ወቅት መንከባከብ ነው። እሷን መንጓጠጥ፣ እረ እንደውም በተለይ አይን ማየት፣ ሐቋን መንካት ነው። ታዲያ አባትም እንደዚያው ረሱል ዓለይሂ ሰላቱ ወሰላም ያስቀመጡትን እናስቀድም ብዬ ነው። አላህ ስብሓንሁ ወተዓላ የወላጆቻችንን ሐቅ የምንጠብቅ ያድርገን። አላህ ስብሓንሁ ወተዓላ የውስጣቸውን አይቶ በሰሩትም መልካም ሥራም ጀነት ይመንዳቸው። اللهم إنك عفو تحب العفو فاعف عنا. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم ارحم موتانا وموتى المسلمين. اللهم تغمد روح والدي الجنة وأدخل فسيح جناتك. اللهم اغفر لوالدتي وأطل في عمرها. اللهم إني أسألك العفو والعافية لها. يا الله إنك عفو تحب العفو فاعف عنا. اللهم يا مقلب القلوب ثبت قلوبنا على دينك. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.